ገባልሽ ከሁለት ባዶ ሁለታቻ ወይኔ አንቺ መሸነፍ ነበረብሽ እኮ ዛሬ መለጠፍ ነበረብሽ ምን አይነት ጎል ነው ሶላንኪ ያስቆጠረው አንተ ኦሊቬ ጂሩን ያስታወሰኝ ጀማው ታስታውሱታላችሁ ኦሊቬ ጂሩ ያንን ጎል ፓላስ ላይ ነው አይደል ያስቆጠረው አታውቁኝ ክሪስታል ፓላስ ላይ ማንዬ ፓኒኮን ተገለበጠው እኮ ምን አይነት ጎል ይሄ ጎል ማለት ነው ሚኮስፐርስ እንደ 3 ይቆጠርልህ እንደ 3 ማለት ለብቻው ማለት ነው እኔ ፍቃድ ሰጥሻለሁ ፊርማም ቢሆን አሰባስብልሻለሁ ማንዬ ትችላለህ ሚኮ ትችላለህ ይሄን ብቻ እንዳይመስል ቀጣይ ወሳኝ ጌም አለ ምን እንደምትሰራን ይነግራለሁ ይኸውልህ አንተ ማለት ነው እንዲህ እኮ መንበጫበጭ የለብም ቶትናም ትልቅ ቡድን ነው ሚኮ ወደፊት ነው መምጣት ያለበት በቃ እያበረታታ ነው ወደፊት ይዘነው ምን ሄድ ይሆናል ሚኮ እንዳታስብሽ ቢያንስ ዩሮፓ ሊግ ላይ ተጨርሻለሽ ዘንድሮ አለሁልሽ ሚኮ አይዘን ግባለት እናቴ ዘንድሮ ከዚህ ዋንጫ እናቴ ወለደችው ይነቀንቀኛል ቢያቅተኝ ቋጠሮም ያቅተኝ እንዳይመስል አዳም ጥገን ነው ማሲዝ ጥገን ማለት ነው ተባብራችሁ ዋንጫውን ትሰጡኛላችሁ ወደዳችሁም ጠላችሁም በግድም በውድም ወስዳለሁ ዘንድሮ በግድም በውድ ማለት ደራደረ ማን ካሞን ቁርጡን ንገሪኝ እባክሽ አደራ እኔም የራሴን ሆቴል ልምራ ሄሎ ለምን ማትል ቆይ ለምን አትነግረኝም ቆይ ምን ይስም ለበልክ ወይ ነው ራሴን በቀል ልግባትሽ ጭራሽ ስኮርፒዮ ገብቶኝ ምናምን ወያላ ዋንጫ ይብላ ምንድነው እና እየሰራችሁ አላችሁ አራፋለው አባታ ሌላው 3 አገባው ብሎ ሳምንት ሙሉ ይጨፍራል እኔ አርሰናል ደጋፊ እኔ ኮራ ያልኩኝ ቀብረር ያልኩኝ አርሰናል ደጋፊ አንድ ጨዋታ ተጫውቼ ማለት ነው 3 ነጥብ የራሴ 2 ነጥብ የሌላ ቡድን ሌላ 3 ነጥብ ደግሞ ከሌላ ቡድን ወስጄ ቀብረር በያንደኛ ላይ የምቀመጥ ነኝ ኧረ ምን አይነት ሳምንት ነው እንዴ ይሄ ነው በቃ ቋጠሮ ዶሮ ካሽኝ በቃ እኔ ዛኔውን ከሰሽኛል ሰን ባለህበት ምሬያለሁ በቃ እኔ ምሬያለሁ አላው ያው አንቺ ለሚዛቶኝም ቢበዛ ለሻማያጅ ነው የምትሆኚው ግን ባንቺ ቦታ ማለት ነው ደርቢሽ ቢሆን ኖሮ ብዙ ነበር ማረግሽ ግን ተረኛዋ ሚዜ አንቺ ነሽ አስቶን ቪላ ቀይሮሽ እሱ ሚዜ ከሆነ ይሜ በቃ እኔ ችግር የለብኝም በሁለታችሁ ማለት ነው ግን ብቻሽን ሚዜ የምትሆኚበት አማራጭ ካለ ማለት ነው ያበባ አያያዞች ቆንጆ ያበባ አያያዞች በከረሜላና በብስኩት እያታለልኩ አሲዝሻለሁ ማለት ነው ማናችሁ እዛ ሰፈር ለቶፕ4 የምትጋጋጡት እናንተ ጎል ቁጠሩ እሺ እንደኛ ነጥብ አሰብስቡና ጎል ቁጠሩ እናንተ ዘሆኗ በቦታዋ ተመችቷታል ነው የምላችሁ በዚህ ሰዓት ለኔ 1 ነጥብ ዋጋ አላት 1 ነጥብ ማለት ነው የፈለገ በጉዳት ብታመስ እማታሸንፈኝ ክለብ አንተ ህፃን ብቻ ነህ ህፃን ነህ መቼም አታሸንፈኝም በስንት ጉዳት ብታመስ መቼም ላንተ አላንስም ላንተ በአንደር 21 ብገባ ላንተ አላንስም ሲቲ መቼም አላንስልም መቼም ማለት ነው ደስ ብሎኛል ደስ ማለት ነው አርሰናልም ደስ ይበላችሁ ይሄው ውለታ ውይላችኋለሁ ይመቻችሁ አለቀ በቃ 1 ነጥብ ለኔ ዋጋ አላት በይሳት 1 ነጥብ ማለት ነው አለቀ አልሰማም አንተ ህፃን እኔ ምንድነው ዶሮዋ ከፈላው ጋር ያላት ችግር ምንድነው ያለባችሁ ለማንም ገልባይ ዘንድሮ ማንም እየመጣ የገነጣጠላት ማለት ነው ልክ ፈላው ጋር ስደርስ ትቀየራለች ከዶሮ ወደ ዳይኖሶር ነው የምትቀየረው ኦኬ ዳይኖሶር ነው ፒኮክ በቃ ኦስትሪች በላ ትቀየራለች በቃ ለውጥ ባንዴ ከሁለት ባዶ ሁለት ጋድ ዴም ፔፕ ጋርዲዮላ በቃ አሮን ነው በቃ አሪፍ መጣ ስንለው ይመለሳል ወረደ ስንለው ደግሞ የሆነ እንትን ያረጋል ምናምን ዶሚኒክ ሶልናኬ ግን አመለጠን ከሊቨርፑል አመለጠን የምሬን ነው ብላችሁ ለማታውቁ ሰዎች ዶሚኒክ ሶልናኬ የሊቨርፑል ተጫዋች ነበር ገና ልጅ ማለት ነው ልጅ ያለ 18 19 ምናምን ያለ ቦርንማውዝ ሄዶ ከቦርንማውዝ ምናምን ሄዶ እንጂ የኛ ተጫዋች ነበር አመለጠን አባቴ ነገር ግን ሲቲን የዋንጫ ፉክክሩ ላይ እንግዲህ አጣብቁኝ እስከተውታል ቶትናም አሁንም ይሄ ነው አርሰናል ከጨዋታው በፊት አልቋጠርንም ብዬ ነበር ውሸቴን ነው ማለት በሆዳችን ቋጠራና አያችሁ አይደል ፉያየዋ እቋጠራለሁ ብትል ኖሮ ማለት ነው በፈርስት ሃፍ ውጤት ነበር የሚያልቀው ያልቅ ነበር በፈርስት ሃፍ ውጤት አንቋጠርም ብለን ግን ያረጋግጠናል we are the gunners ወደ 6 ነጥብ ተመልሰናል
ወደ 6 ነጥብ ተመልሰናል። ኔክስት ዊክ ደግሞ ሊቨርፑል አለ ለቶፕ 4 ሲጫወት ያንቀባራታል። ሰከንድ ሃፍ 0 ሾት ኦን ታርጌት በቃ ዶሚኔት ተደረገ። ሲቲ ዶሚኔት ይደረጋል ወይ? አዎ ይሄ ሲቲ ይደረጋል። ማን እቺ ልጅ ጠርቼ አርሰናል ከወልቭስ ነው ፈርስታፍ 0 ሾት ኦን ታርጌት አሸነፍ ነው። ለውጥ ዛጋ ለውጥ እኛ 3 ፖይንት ኤፍሲ ነን። ማሸነፍ እንችላለን። ሚኮ ማሸነፍ ነበረብሽ። ክሬዲት የሚገባ ስጧት። ዛቪ ሲሞንስ ትችላለህ። ዶሚኒክ ሰላንኪ በጣም ትችላለህ። ድራጉሲን ትችላለህ። ፖሊኛ ትችላለህ ነው የምልህ። በቃ ሌላ ማን ነው የቀረኝ? ማን አቃጠለህ? አንተ ንገረኝ። ማን ያቃጠለህ? ሶላንኪ ይችላል። አንቺ እኮ ሊቨርፑል ሲያመርትሽ ይሄን አስቦ ነበረ። የአርሰናል ደጋፊ ቋጠሮ ጽንስ ያጨናግፋል ነው የምልህ። አሁን የትርፌ ደጋፊ አደብ ትይዣለሽ ወይስ ከገባሽበት ቶፕ 4 ፍንቅሬ ወደ 7ኛ ላክሽ? አስቢበት ነው የምልሽ። ኔክስት ዊክ ወደ 9 እናሸጋግረዋለን።